ሌላው ስለ ሽብርተኝነት ነው መጠቃለያ ከሽብርተኝነት ጋር ተያይዞ ለብዙዎች መርዶ ነው ደነቀ ከበዳው ምን አለ ለምሳሌ ኤርሚያስ አለኝ እኔ ለልጄ ስለ ቀይ ባህር ለማስረዳት ያደረኩትን ሳስበው ይደክመኛል አለ ቢኮዝ እንደገባኝ ደነቀ ልጅህ ከልጅ አይምሮ ታጥቦ ወጥቷል ስንት ዓመት ነው ልጁ እሱን ስላልነገርከን ነው ደነቀ ስንት ዓመት ነው ብትነግረው ኦሬዲ ኢሮድድ ምንድነው ታጥቦ ወጥቷል ተሸርሽሮ ወጥቷል ለዛ ነው ግን ዩኒት መስራት አለበት ትምህርት ቤትም ሄዶ ፕራክቲስ ማድረግ እንት ማለት አለበት ሌላው ከሽብርተኝነት ጋር የተያያዘ ነው እኔ በደረሰኝ መረጃ የሉካን ቡድኑ በዶክተር ጌዲዮን የተመራው አቶ ሬድዋን ያለበት አቶ ግርማ ብሩ ያለበት አምባሳደር ብናልፍ ያለበት ቡድን አሜሪካ በቅርቡ ያወጣችውን የጸረ ሽብርተኝነት ስትራቴጂ ብሪፍ ተደርገዋል ይሄ ከባድ ነው በጣም ከባድ ነው ለብዙዎች ከባድ እንደሚሆንም አስባለሁ አሜሪካም ዝም ብላ አይደለም ገና 6 ቀኑ ነው ከወጣ በአይነቱ የተለየ ስትራቴጂክ ሽፍት ያደረገ ከተለምዶ ከትራዲሽናሉ የወጣ የጸረ ሽብርተኝነት ስትራቴጂ ነው ምናልባት እንደ ሀገር ኢትዮጵያ መሰለችኝ የቀደመችው አሁን ብሪፍ የተደረገችው ይሄ ጉድፈላ ነው የሚያስብለው ይሄ እንትን የወጣው ሜይ 6 ነው በፈረንጆቹ ዛሬ 12 ነው 6 ቀኑ ነው ገና ሜይ 6 2026 አዲስ የጸረ ሽብርተኝነት ስትራቴጂ አሜሪካ አውጥታለች በስቴት ዲፓርትመንት በመንግስት በዋይት ሃውስ ማለት ነው ዩኤስ ካውንተር ቴሮሪዝም ሲቲ ስትራቴጂ ነው የሚባለው ስያሜው ገብታችሁ አንብቡት ወደ 16 ገጽ ነው ትላንት ማታ ነው ያነበብኩት እኔ ከዛ በኋላም መረጃዎች ካገኘው በኋላ ተመልሼ ላገላብጬ ለማየት ሞክሬያለሁና ሜይ 6 2026 ነው የወጣው ዩኤስ ካውንተር ቴሮሪዝም ወይም ሲቲ ስትራቴጂ ነው የሚለው ያወጣው ነጩ ቤተ መንግስት ነው እንግዲህ ይሄ አንዱ ለኢትዮጵያ ልኡካንም ማብራሪያ ብሪፍ የተሰጣቸው ዝም ብለው አይደለም ብሪፍ የሰጡት ትንሽ ላንሳላችሁ ያው የአሜሪካ የምትኖሩም ብዙ የአዲስ ኮምፓስ ቤተሰቦች ስላላችሁ ጥንቃቄ እንድታደርጉ ላንሳላችሁ ያው ይሄ የዩኤስ ካውንተር ቴሮሪዝም ስትራቴጂ ቅድም እንዳነሳሁት ለየት ያለ ነው ከተለምዶ የተለየ ነው እና በኋላ መጣበታለሁ ያው አፕሮቹ አሜሪካ ፈርስት ነው ከሱ ሊወጣ አይችልም ትራምፕ እያለ ቅድሚያ ለአሜሪካ የሚል ነው አፕሮቹ ልዩ ትኩረት የሰጠው በአገርና በዓለም አቀፍ ደረጃ ያሉትን የሽብርተኝነቶች ነው ቅድሚያ የሰጠው በፊት ሽብርተኛ ሲሉ እነሱ ከውጪ ነበር የሚያስቡት ታውቃላችሁ አይደል አሁን ግን ውስጣዊም ውጫዊም ብለው ነው ያሰቡት አንዱ ዩኒክ የሚያደርገው እሱ ነው ድሮ አሜሪካኖች ዩዥዋሊ ቴሮሪዝም ሲያስቡ ከውጭ የሚገባውን ነው በብዛት የሚያስቡት ውጭ ያለው አሁን ግን በውስጥም በውጭም የሽብርተኝነት ስጋቱ ከውጭም ከውስጥም ነው ብለው ነው ያሰቡት አዲሱ በአይነቱ የተለየው ስትራቴጂ ከሶስት ቦታ የሽብርተኝነት ስጋቶች ይመነጫሉ ነው የሚለው ዶክመንቱ ከሶስት ቦታዎች አንደኛው ከወንጀለኞች ዓለም አቀፍ ወንጀለኞች አሜሪካን ውስጥም ያሉ ማለት ነው በተለይ ይላል በአደንዛዥ ዕፅ ከተሰማሩ እና በሂውማን ትራፊኪንግ በተሰማሩ እነዚህ ቅድሚያ የአሜሪካ ብሔራዊ ደህንነት ስጋቶች ናቸው ነው ከአደንዛዥ ዕፅ ጋር የተያያዙ ከሂውማን ትራፊኪንግ ጋር የተያያዙ እነዚህ አካላቶች የቅድሚያ
የሽብርተኝነት ስጋታችን ምንጭ ነው ብሎ ነው የጻፉት። ይሄ አንደኛው ነው። ይሄን እንግዲህ ወደ ኢትዮጵያም ስገለብጡት የት እንደሚወረወር አስቡት። ሁለተኛው የሽብርተኛ ስጋት ብለው አዲሱ የአሜሪካ ስትራቴጂ ሽፍት ያስቀመጠው ኢስላሚክ ቴሮሪስትስ ብሎ ነው ያስቀመጠው። የሌጋሲ ኦፍ ኢስላሚስት ቴሮሪስት ያላቸው አሉ። ይሄ ዓለም አቀፍ ጋር የተያያዘው ነው። ለምሳሌ አልቃይዳን፣ አይኤስአይኤስ፣ ሐማስ፣ ሙስሊም ብራዘርሁድ በሁለተኛ ደረጃ የዚህ የስትራቴጂ የሽብርተኛና ስጋት ምንጮች ናቸው። ሙስሊም ብራዘርሁድን አስምሩበት። እዚህ ጋር ቲፒኤልኤፍ ተመልከቱ እንዴት ኮርነር እንደሆነ በኋላ ነግራችኋለሁ። ከዚህ ብሪፍ በኋላ የኢትዮጵያኖች የሰጡትን አስተያየት ማለት ነው። ሂውማን ትራፊኪንግ ብለዋል። ሂውማን ትራፊኪንግ እንደውም ሳረሰው የተረጋገጠ መረጃ ነው። የተረጋገጠ ቲፒኤልኤፎች አንዳንዶቹ አሜሪካ የመጡም አሉ። ኮሎኔል ተወልደ የሚባለው የመጣ ይመስለኛል። በይ ነው በበይ የሚለው ኤርትራውያንን ወጣቶች ከኢሳያስ አመልጠው ሲመጡ የምታስታውሱት ነው። ከሰናይ ጋር ውይይት አድርገናል። ዶክመንቱን አሳይተናችኋል። $4000 ይቀበላሉ ብለናችሁ ነበር። በመንግስት ደረጃ ባይዘው የመንግስት ኃላፊ፣ የጸጥታ ኃላፊ፣ የፖሊስ ኃላፊ፣ የምርመራ ኃላፊ፣ የፖለቲካ የህወሓት ኃላፊዎች ይሄ ጌታቸው ረዳን በዝርዝር የሚያውቀውና ለፍርድ ለተወሰነ መረጃ ሊክ ያደረገው አሁን የቱ ጋር ነው የሚያያዘው ብትሉ ይሄ $4000 በቀጥታ ትግራይ ባንክ አይገባም። ገብቶችኋል? የሚደረገው ምን መሰላችሁ? አንድ ገብረዝጊ የሚባል ከኤርትራ የመጣ ወጣት እነ ተወልደ ይዘውት ህወሓት ይዞት ዘመድ አለ ሆይ አሜሪካ ይሉታል። አዎ ይላል አይደል? ምንድናት? እህቴ ናት። በ$4000 ክፈይ በላት። እንዴት ትክፈል? አካውንቱን ይሰጠዋል። የባንክ አካውንቱን የት ያለ? እዛው አሜሪካ ያለ። ስለዚህ እህት ለልጇ ለወንድሟ ስትል እዚሁ አሜሪካን ሀገር ያለ አካውንት ውስጥ ገንዘብ ታስገባለች። ፎር ዋት ፐርፐዝ? ለሂውማን ትራፊኪንግ ማለት። ጉድ ፈላ። ይህንን ብሪፍ አድርገዋል የኛ ልጆች፣ የኛ መንግስት አካላት ማድረግም ይገባቸዋል። አሁን ተለቅመሽ የምትያዥበት ሰዓት ይመጣል ማለት ነው። ቁጥር 1 ስጋታችን እሱ ነው ብለዋል። በሂውማን ትራፊኪንግ የገቡ ሊኖሩ ይችላሉ አሜሪካ። ሁለተኛው አልቃይዳ፣ አይኤስአይኤስ፣ ሐማስ፣ ሙስሊም ብራዘርሁድ ነው። ቪዲዮ ይዘው ነው መጥተው የሰጧቸው ለስቴት ዲፓርትመንት። ቪዲዮ ምን ቪዲዮ? ህወሓት የጋራ ጥምረት የፈጠረባቸው አካላቶች ከአልሻባብ ጋር እንደሚሰሩ በትግራይ ቴሌቪዥን በህወሓት በድምፀ ወያኔ የተነገረውን ኦዲዮ ነው ይዘው የመጡት፣ ቪዲዮ ነው ይዘው የመጡት። ይኸው የኛ ቲፒኤልኤፍ ከሽብርተኛ ከአልሻባብ ጋር እየሰራ ነው። ምስክርነት ይኸው ቪዲዮ። በእያንዳንዱ ጉዳችሁ ነው። አሁን ስለ አሜሪካ እያወራን ስለሆነ ኢስላሚክ ቴሮሪስት ተብሎ የተለዩ እንደ አልቃይዳ፣ አይኤስአይኤስ፣ ሐማስ፣ ሙስሊም ብራዘርሁድ ሁለተኛው የትኩረት ቦታ ነው። ከዛም ረምላት ኢራን የቁጥር 1 ታላቋ ስጋት ናት ይላል። ከዚህ ጋር ያይዘው ማለት ነው። ሶስተኛው አክራሪ የግራ ክንፎች ብሎ ነው ያለው። ኤክስትሪሚስትስ፣ ጽንፈኛ የግራ ክንፎችን እንደ ቴሮሪስት ነው የቆጠራቸው። ይሄ ራሱ በጣም አስቸጋሪ ነው። ያው አክቹአሊ ኮሚኒስቶች እንደማለት ነው። ኮሚኒስቶችን እንደ ቴሮሪስት ነው የሚያዩቸው። ታውቃላችሁ፣ አሜሪካን ሀገር በኮሚኒስት ፓርቲ ውስጥ ከተሳተፋችሁ ለመኖር ከባድ ነው። ሶስቱ የትኩረት ቦታዎች ማለት ነው።
አንደኛ በሂውማን ትራፊኪንግ እና በድራግ አደንዛዥ ዕፅ ላይ የተሰማሩ ሰዎች፣ ሁለተኛ ኢስላሚክ ቴሮሪስት የሚባሉት አይኤስአይኤስ፣ አልቃይዳ፣ ሙስሊም ብራዘርሁድ የመሳሰሉት፣ ሶስተኛው የአክራሪ ወይም የግራ አክራሪ ኮሚኒስቶች ማለት። እነዚህ አዲሱ የአሜሪካን የቴሮሪስት እንትን ያለ ሽፍት ያደረገበት ነው። ሶስት ነገሮች ነው ሽፍት ያደረገው። ከሶስት ነገሮች አንጻር ነው ሽፍት ያደረገው። አንደኛ ከተለመደው የሽብርተኝነት ትርጓሜ ወጣ፣ ከትራዲሽናል የወጣ። የበፊቱ ትኩረት የውጭዎቹን ነበረ፣ የውጭ አሸባሪዎች እና ድርጅቶች ነበር። አሁን ግን ከውጭ በተጨማሪ የሀገር ውስጥ ብለውም መጥተዋል። ብጥብጥ የሚፈጥሩ፣ ሁከት የሚፈጥሩ፣ ጽንፈኛ አጀንዳ ያላቸው አናርኪስቶች፣ ኮሚኒስቶች፣ አናርኪስት አይዲዮሎጂ ያላቸው እነዚህም በሙሉ አሁን የሽብርተኛ ትኩረት ናቸው ለአሜሪካ። ሁለተኛ ኢሚግሬሽንና ሽብርተኝነትን አስተሳስሯል። ኢሚግሬሽንና ሽብርተኝነትን ሲያስተሳስር ደግሞ የጅምላ ኢሚግሬሽን የቴሮሪስት አምጥቶብናል ነው የሚሉት። ያው የምታውቁት ስለሆነ ዲቴል አንገባም። በጣም የገረመኝ ግን አውሮፓን ኮንኗታል። አውሮፓ ማለት ኢንኩቤተር ሆናብናለች ነው የሚለው። የአውሮፓ የኢሚግሬሽን ፖሊሲ ለእኛ ሽብርተኝነት ኢንኩቤተር ሆኖብናል፣ መፈልፈያ ሆኖብናል ነው እያለ ኢሚግሬሽን እና ሽብርተኝነትን አስተሳስረዋል። ሶስተኛው ሰላም በጥንካሬያችን የሚል ያው አሜሪካ ፈረስትም ስለሆነ በራሳችን ውስጥ ጥንካሬ ነው ሽብርተኝነትን እንዋጋው የሚል ነገር አንስቷል። ስለዚህ የስትራቴጂ ሽፍቶች ከትራዲሽናሉ ወደዚህ ሲመጡ ውጫዊ አድርገው የነበረውን ውጫዊም ውስጣዊም ብለው ነው የመጡት። ኢሚግሬሽንን እንደ ትሬት አይተዋል። በራሳችን ጥንካሬ ነው የምንወጣው የሚል ሽፍት ነው ያለው። የስትራቴጂው ምሰሶዎች ኪ ስትራቴጂክ ፒላርስ ብሎ ደግሞ ያስቀምጠዋል። እነዚህ ኪ ስትራቴጂ ፒላር ብዙ ናቸው፣ ግን አንዷን መዝዤ ለማውጣት ከዛሬው ውይይታችን ጋር ለማስተሳሰር በትብብር ከሌሎች ሀገሮች ጋር መስራት የሚል አስቀምጠዋል። ፓርትነርሺፕ እንፈጥራለን። ያም ፓርትነርሺፕ ፈጥረን በትብብር ከሌሎች ሀገሮች ጋር እንሰራለን። ዛሬ በስድስተኛው ቀን ብሪፍ እየተደረጉ ያሉት የኢትዮጵያ ባለስልጣናት ናቸው። ዴሊብሬት ነው፣ በቅድ ተይዞ ነው፣ ለኢትዮጵያ ቅድሚያ ይሰጥ ተብሎ ነው፣ እሱን አላውቅም። ግን ባለኝ መረጃ በዚህ አዲስ የስትራቴጂክ ሽፍት ላይ የኢትዮጵያ ባለስልጣናት እነ ዶክተር ጌዲዮንም እነ አቶ ሬድዋንም እነ አቶ ግርማ ብሩም እነ ብናልፍም ማብራሪያ ተሰጥቷቸዋል። ይሄ አጋጣሚ ነው ወይስ ለኢትዮጵያ ፕራዮሪቲ እንስጥና በኢትዮጵያ ጉዳይ ቶሎ ፎከስ እናርግ ብለው ነው ወይ? ውልሲ። ምክንያቱም ማርኮ ሩቢዮ ወጥቶ ምንድን ነው ያለው? ኢትዮጵያ ለቀንዱ ወሳኝ ሀገር ናት፣ ሽብርተኝነትን ለማዋጋት ሰላም ለማምጣት ያለው ዝም ብሎ አይደለም፣ ከብሪፉ በኋላ ነው። ይሄ ትልቅ ምልክት ነው። የኢትዮጵያ ልኡካን ማስተያየት ሰጥተዋል። ባለኝ መረጃ የስትራቴጂክ ሽፍቱ ጥሩ እንደሆነ፣ በተለይ በትብብር ከሌሎች ሀገሮች ጋር መስራት የሚለው እንደሚደገፍ፣ እኛም ይህ አይነት ስጋት አለብን የሚል እዚህ እኛ ጋር ብቻ ሳይሆን ግን ከናንተም እየተወረወሩ የሽብር ስጋት የሚፈጥሩ አሉ ተብሎ ሊስት ስጡን ተብሏል። የኤምባሲው አንዱ ትልቁ ስራ እሱ ነው። ባይዘው ከአገር አሜሪካ የተወረወረ ሽብርተኝነትን ፕሮሞት የሚያደርግ የሚያስተባብር አካል ጉድህ ነው። ውጣና አላቅጥ፣ ከፈለግ አላቅጥ፣ ውጣና። አሜሪካ ዝም ብላ አይደለም ብሪፍ ያደረገችው ለእነዚህ ሰዎች። እነሱ ደግሞ በመረጃ ማስረጃ በቪዲዮ በምናምን ይዘው ነው የመጡት። ቴክኒካል ዝርዝር ነገሮቹን ከቴክኒካል ሰዎች እና ከኤምባሲው ጋር ሊነጋገሩ ማለት ነው። እያስፈራራችሁ አይደለም፣ ባይዘው የራሳችሁ እንድትሰበስቡ ነው። ነገ እንዳይቆጨኝም ነው የምናገረው። ይሄ በግብታዊነት በረጎራውነት የሚያዋጣ አይደለም። የኢትዮጵያ መንግስት በተለይ ሶስተኛ ደረጃ የሽብርተኝነት ብሎ
የፈረጃቸውን የአሜሪካ መንግስት የፈረጃቸውን ትክክል ነው ከዛም በላይ ነው የሚል ነው የሰጠ። ከዛም በላይ ነው። እንደምታውቁት ፋኖ የሚባለውን ሶስተኛ ደረጃ የሽብርተኛ ኬዝ ባይ ኬዝ የሚታይ ብለዋል። ግለሰቦችን እንሰጣለን፣ ከዚህ ፋይናንስ የሚያደርጉ አሉ፣ ከዚህ የጦር መሳሪያ የሚገዙ አሉ፣ የጦር መሳሪያ ገዝተው ህዝብ የሚገሉ አሉ። አሜሪካ ለራሷም የውስጥ ችግር አለብኝ እንደምትለው ከአሜሪካ የተወረወሩ ኢትዮጵያ ውስጥ ጸረ ሰላም እንቅስቃሴ የሚያደርጉ ጦር መሳሪያ የሚገዙ ሰው የሚያደራጁ ሂውማን ትራፊኪንግ የሚሰሩ የሚያግቱ አሉ። እዚሁ በሚዲያ በግለሰብ በምናምን ማለት ነው። አሁን ጊዜው የከፋ ነው። እንኳን ሰላማዊ ሰልፍ አገዛዝ አንቀጥቅጥ ሰላማዊ ሰልፍ ለግልህም ተደብቀ የምትኖርበት ጊዜ ነው። ቀላል ጊዜ አይደለም። ይሄ ፖሊሲ ቀላል ፖሊሲ አይደለም። ረጎራው ውጣና ከፈለክ እስቲ ረጎራው በል ረዳለው፣ ገንዘብ ረዳለው፣ ለፋኖ እልካለው እስቲ በሉጣና። የኢትዮጵያ መንግስት ባለኝ መረጃ ዝርዝር በግለሰብ ደረጃ ባይዘው እዚህ መጣስ አይጠበቅብኝም። በግለሰብ ደረጃ ህዝብና ህዝብ የሚያጋጭ ዶክመንተሪ እየሰሩ ህዝብና ህዝብ የሚያጋጭ የውሸት እያቀነባበሩ የብርቱካን ታሪክ ተነስቷል። እንግዲያውስ ወቁት፣ ባለብርቱካኖች ወቁት፣ የብርቱካን ታሪክ ተነስቷል። የጦር መሳሪያ ግዢ ህዝቡ ካዋጣ በኋላ ባንክ ኦፍ አሜሪካ የገባው ገንዘብ ከዛ በኋላ ለኤርትራ ለሽብር ላለችው ገንዘቡ እንዴት እንደሄደ እነማን እንደወሰዱት የዚህ ተዋናያን ማን እንደሆኑ ሊስቱ ተሰጥቷል። እየዋሻው አይደለም ወይም እያስፈራራው አይደለም። መሰራት አለበት ብዬም ተናግሬያለሁ። ዛሬ አይደለም የምናገረው። ሚሊዮን ብር ተሰብስቦ ከ250 ሚሊዮን ብር በላይ ከ250 ሺህ ዶላር በላይ ለኤርትራ መንግስት ነው የተሰጠው፣ አሮጌ የጦር መሳሪያ ወደ ኢትዮጵያ እንዲገባ ማለት ነው። ይሄ ደግሞ በሚዲያዎቹ በቪዲዮ በኦዲዮ የተያዘ ዶክመንት ነው። ይታወቃሉ። ሻለቃ ከሌ ተብሎ ይታወቃሉ። ዝም ብሎ ቀላል ነገር አይደለም። ከዚህ ስልክ እየደወሉ አግት፣ ያዝ፣ ግደል፣ ረጎራው የሚሉ አሉ። ሊስታቸው ተይዟል። ቀላል እንዳይመስላችሁ። ሰው ካስገደሉ በኋላ ሰው እንዳይሆን እንኳን የሞተው አማራ አይደለም ለማስባል የሞተው እኮ እሱ ምንድነው ሁለት ያለው በእነሱ ቃል ምንድነው የሆነ ቃል አለ። ሙሉ ንጹህ አይደለም እንኳንም ሞተ ማለት ነው። ግርማ እንደ ግርማ የሚባለው ሰውዬ አይነት ማለት ነው። የአማራ ክልል የፓርቲ ጽህፈት ቤት ኃላፊው በፖለቲካሊ ግድያ ሲካሄድ ሃፍ ካስት ነው ያሉት። ሃፍ ካስቶች you are under the list። እንኳንም ተገደለ ነው ሃፍ ካስት። ስለዚህ እያንዳንዷ የኢትዮጵያ መንግስትም እንኳን አመጣችሁልን የአሜሪካ የውጭ ጉዳይ ፖሊሲ የአዲሱ የጸረ ሽብርተኝነት ካውንተር ቴሮሪዝም ለኛም ይጠቅመናል። በየአመቱ የምናደርገው የአዲስ አበባም ስትመጡ እኛም አሜሪካ ስንሄድ በመሃል ባለው ግንኙነት ውስጥ እኛን የሚያወክም ነገር አስቁሙልን። ልብ ያለው ልብ ቢል ጥሩ ነው። ከዚህ ነገር እጃችሁን ብታወጡ ጥሩ ነው። አንዳንዶቻችሁ እጃችሁን ብሰበስቡት ብዙ ሰው ሰብስቧል። በነገራችን ላይ ብዙ ሰው በጣም ቁጥሩ ቀላል ያልሆነ ሰው እንዲህ አይነት ነገር ዩኒቨርሲቲን ባስተምር ይሻለኛል ይቅርብኝ፣ ወይም ስራዬን ብሰራ ይሻለኛል ይቅርብኝ፣ ልጆቼን ላሳድግ ይቅርብኝ ብሎ አደባባይ የማይወጣው ምንም የማይሆነው አለ። አንዳንዶች ደግሞ ግን አሉ፣ ባለ ሀብቶች አሉ፣ ስፖንሰር የሚያደርጉ ሳተላይት እያዘጋጁ ምን እያዘጋጁ ግደለው ቁረጠው ምናምን የሚሉ ትላንት አዲስ አበባ ላይ በህገወጥ የማዕድንና በተለያ ሜርኩሪ ምናምን በሚባል እስር ቤት የነበሩ ከእስር ቤት ከወጡ በኋላ በግሬደር በምናምን
ሲያስቆፍሩ ወርቅ የለቀሙ ሲገሉ የነበሩ ዛሬ ውጭ ሀገር ያሉ አሉ። እነሱ ስፖንሰር ያደረጓቸው ሳተላይት ሚዲያዎች አሉ፣ ግለሰቦች አሉ። ስለዚህ የኢትዮጵያ መንግስት ሰዎችም ይሄ ጉዳይ ይታይልን በምክክሩ ላይ ይሄ ጋራ አለ አይደለ የሁለት ኮመንት ነው የለ። ስለዚህ ኮኔክሽን ይኖራል። ከዚህ በኋላ ባለኝ መረጃ የመረጃ ልውውጥ አለ። በነገራችን ላይ ጀስት ኬንያ ከአሜሪካ ጋር ስታደርግ እንደነበረው የአቅም ግንባታ ስልጠና በዚህ በጸረ ሽብርተኝነት ላይ የመረጃ ልውውጥ የመንግስት ኃላፊዎች ምክክር አለ። አቶ ጀዋርን ከየት እንዳገኘው ነግሬያቸዋለሁ። ቤዚካሊ የኬንያ መንግስት ዩኒት አለ፣ የአሜሪካ ዩኒት አለ፣ ሴንትራል ፕሮሰሲንግ ዩኒት፣ ቴሮሪስት ዩኒት አለ ኬንያ። የአሜሪካ ትልቅ ራሱን የቻለ የቴሮሪስት ዩኒት ነው ያለው። የጀዋር ኬስ ከሱ ጋር ነበር የተሳሰረው። በእኔ ቤት አስፈራርቼ ሞቻለሁ። አትፍራና አሜሪካን ያለው አሜሪካ ካለ አትፍራና አሳየን። ውጣና እስቲ እኔ ፋኖ ነኝ እያልክ ተናገር። ለገንዘብ ረዳለሁ ከዚህ እያልክ ተናገር። ስለዚህ እኔ ለምስኪኖቹ ነው ለእናንተ ይሄ ለዚህ በዚህ ምክንያት ገንዘብ ለሚሰበስበው አይደለም። መረጃ ደረሰኝ ምናምን ደረሰኝ እያለ ካሜራ ሲሰርቅ ለሚውል ስቱዲዮ ሲሰብር ለሚኖር ለነሱ አይደለም እየተናገርኩ ያለሁት ለነገሮች ሳይገባችሁ እዚህ ውስጥ ለምትገቡ አካላት ነው የተናገርኩ ያለው። ለአንተ አይደለም ወንድም። ልብ ያለው ልብ ይበል፣ እጁን ይሰብስብ። ትላንት ግዙፍ ሁለተኛ መንግስት እኔ ያልወሰንኩት ውሳኔ የትም አይደርስም ሚኒስትሮችን እየጠራ የሚያስፈራራው አቶ ጀዋር አሁን ቲክቶከር ሆኗል። እንገራችሁ የሚፈራ በመቶ ምናም ስንት ነው 26 ነው 24 ድርጅቶች የነበሩት በአንድ ጊዜ በሁለት ዓመት ውስጥ ቢሊዮነር የነበረ እየደወለ የሚያስፈራራ ሚኒስትሮች መስመር ሰርተው ተደብቀው የሚመጡበት የሃይማኖት አባቶች የፕሮቴስታንት የሙስሊም የምን ምህላ ይዘው እንትን ምንድነው አማላጅ ገንዘብና አማላጅ ይዘውለት በግ ይዘውለት የሚሄዱ አንተ ጋር መቃም አለብን ብለው በጉ ምኑ ዛሬ የት ነው ያለው? ሁለተኛ መንግስት የት ነው ያለው? አይደለም ተር ኦርዲነሪው ሁለተኛ መንግስት ነኝ የሚለው ራሱ የት እንዳለ እንድታቁ ስለፈለኩ ቲክቶከር ነው ሄዶ ያ ሁሉ እና አንዳርጋቸው ጽጌና እናቶና ምን እኮ 2 ሰዓት ነው 3 ሰዓት ነው ቤቱ አስቀምጦ ስልክ ደውሎ ዘሶኮልድ ኢትዮጵያኒስት እኮ ሳሎን አስቀምጬ እየተጫወትኩባቸው ነው ብሎ አሜሪካ ይደውላል። አሜሪካ ደውሎ ኢትዮጵያኒስቶችን እየተጫወትኩባቸው ነው። ዛሬስ የት ነው ያለው? ምንድነው የሆነው? ሽብርተኝነት ቀላል እንዳይመስላችሁ። ሰው ነገ ከነገ ወዲያም የአቅም ግንባታ ሲጀምሩ፣ የመረጃ ልውውጥ ሲጀምሩ፣ መንግስታዊ ኃላፊነቶች እርስ በራስ መነጋገር ሲጀምሩ ኬንያ ያለው ሴንትራል ቴሮሪስት ዩኒት ይመጣል ማለት ነው። ስለዚህ አርፎ መኖር ይጠቅማል። አርፎ ማለት ፖለቲካሊ አትሳተፉ ምናምን አይደለም። እኔ እንደዛ እንዳትወስዱብኝ አልፈልግም። ፖለቲካ መሳተፍ ያስፈልጋል፣ መቃወም ያስፈልጋል። ይሄ ስርዓት ካልተቃወምከው ጠንክሮ አይወጣም። ልንገራችሁ፣ ያስፈልጋል። የተለያዩ አማራጮች ያስፈልጋሉ። ግን በሰላማዊ መንገድ ብቻ የቀለም አብዮት አይሰራም። የሽብርተኝነት ስራ አይሰራም። የትጥቅ ትግል አይሰራም። የጠመንጃ አፈሙዝ መዘቅዘቅ አለበት። እዚህ ሆነ ዶላር እየላክ ሰው አታሳግትም። ይሄ ነው ማክተም ያለበት እንጂ ፖለቲካማ አክቲቭ ተሳታፊ መሆን አለባቸው። የተለየ አስተሳሰብ ከብልጽግና የምትሻሉበት ከኢዜማ የምትሻሉበትን ማምጣት አለባችሁ። ደግሞ ዲያስፖራን ያላችሁት አንዳንዶቻችሁ አቅሙ አላችሁ፣ ጉልበቱ አላችሁ፣ ችሎታው አላችሁ፣ አምጡ። ኢቭን የብሔር ፖለቲካ የምትሉት ራሱ ምን ያህል እንደሞተ እያያችሁ ነው። ግፉ። የብሔር ፖለቲካ መታገድ ካለበት እንዲታገድ ግፉ።
ህዝቡ አክንትፍ ብሎ እንዲተፋው ግፉ። በእውነት ኢትዮጵያዊነትን እንወዳለን የምትሉ ከሆነ የብሔር ፖለቲካ እንዲታገት ድረስ እኔ እንደዛ ያልኩ አይደለም፣ የግል አቋም አይደለም፣ ግን እስከዛ ድረስ መግፋት ትችላላችሁ። የፖለቲካ አቋም ወስዳችሁ ወይም የተሻለ የብሔር ፖለቲካ ምን አይነት አስቀያሚ እንደሆነ አሳዩና ከዚህ መንግስት ተሻሉ። ለገበያ የሚቀርብ ለህዝብ ጆሮ የሚቀርብ አማራጭ ይዛችሁ ነው። ይሄ ነው ኢትዮጵያን የሚያሳድጋት። ከዛ ውጪ ጣሽ ያያየነው ነው። እርስ በራስ መበላላት ነው። የሻቢያ ተላላኪ መሆን ነው። የቲፒኤልኤፍ ጉዳይ አስፈጻሚ መሆን ነው። ሽብርተኛ ከሙስሊም ብራዘርሁድ ጋር የሚሰራ ሄዶ መጨረሻው ከሶማሊያ ውስጥ ካለው አልሻባብ ጋር የሚሰራ በሚዲያው የሚናገር አልተከበብኩም ከዚህ በኋላ አልሻባብ አለልኝ ሙስሊም ብራዘሩ ሀውቲዎች አሉልኝ ብሎ በትግራይ ሚዲያ የሚናገር። ስለዚህ ወዳጄ ሳዲቅ እንደሚለው ጋዜጠኛ ሳዲቅ ልብ ያለው ልብ ይበል። ልብ እንድትሉ ነው ፕሮግራም ይሰራውለት። ያ እንደ ጠንቋይ ነው በግ ሲቀበል የነበረው። እኔ ስለማቅ እኮ ነው ወንድሜ። እንደ ጠንቋይ በግ ይዘውለት ተደብቀው ዛሬ ቅዳሜ ነው ካንተ ጋር ምናምን ተብሎ የስንትና ስንት ሺህ በቃ ሙክት ተይዞ ሙክቱ ታርዶ ተውት እኮ ውሳኔ እኮ ነው የሚወሰነው እሱ ቤት እየተደወለ ሚኒስትር ይፈራራል ምናምን ይፈራል። የሃይማኖት አባቶች የፕሮቴስታንት አባቶች ወረፋ ይዘው አቶ ጀዋር ቤት ይሄዱ ነበር። ወረፋ ይዘው ትልልቆች የምትሰሟቸው አማልደን ብሎ ይሄ ነው እውነቱ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው እንሄዳለን። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ።